ደግሞ ጌታ ይሄን ጊዜ ስለሰጠን ስሙ የተባረከ ይሁን። ዛሬ እግዚአብሔር ድምጻችንን ይሰማል። አሜን። እግዚአብሔር ድምጻችንን ይሰማል። እስቲ አሜን በሉ። ሃሌሉያ። ክብር ለጌታ ይሁን። አንድ ቃል ከእግዚአብሔር መጽሐፍ ቅዱስ ላይ መሳፍንት ምዕራፍ 13 ከ1 እስከ 12 ያለውን አነባለሁ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ግን ለዚች መካን ለሆነች ልጅም ላልነበራት ምን ሆነ? በዛ ዘመን ተገለጠ። ምድር ሁሉ በፊቱ ክፉ በሆነበት ዘመን ማለት ነው። ተገልጦም እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽ፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩስንም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጣ፣ አንድ እግዚአብሔር ሰው ወደ እኔ መጣ፣ መልኩም የእግዚአብሔር መልአክ እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴት እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ ርኩሱንም ነገር አትብዪ አለኝ ብላ ነገረችው። እኔ የምፈልገው ቃል ያለው እዚህ ጋር ነው። እስቲ ቆመን ይሄን ቃል አብረን እንለዋለን። እምላችሁን ማለት ነው። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ የላከው መልእክተኛ እንደገና ወደኛ ይምጣ፣ ለሚወለደው ልጅ ምን እንድናደርግ ያስገንዝበን ዘንድ ብሎ እግዚአብሔርን ለመነ ይላል። እግዚአብሔርም የማኑሄን ድምፅ ሰማ። እስቲ እግዚአብሔርም በሉ። የማኑሄን ድምፅ ሰማ። እግዚአብሔር ድምፃችሁን ይሰማል በዚህ ምሽት። እስቲ አሜን በሉ። ክብር ለጌታ ይሁን። የእግዚአብሔር መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። አጋጣሚ ሆነው ማኑሄንም ዕዳ ጠራችው፣ ተገለጠልኝ አለች። እርሱም መጣ። ቁጥር 12 ላይ ማኑሄም ቃልህ በደረሰ ጊዜ የልጁ ሥርዓት ምንድር ነው? የምናደርግለትስ ምንድር ነው አለው ይላል። ከፈቃዱ የተጣጣመ ጸሎት በሚል ነው። ከፈቃዱ የተጣጣመ ጸሎት። እግዚአብሔር የሚሰማው ጸሎት ከእግዚአብሔር ፈቃድ ጋር የተጣጣመ ነው። እስቲ አሜን። ላይን ያደረገ ጸልያለን። አባቶይ በዚህ ስፍራ ላይ ስለነበረን የአምልኮ ጊዜ፣ የጸሎት ጊዜ እጅግ አድርገን እናመሰግናለን። አሁን ደግሞ እግዚአብሔር ሆይ ቃልህን ተናገረን። ጌታ እግዚአብሔር ሆይ ፈቃድህን በቃል ውስጥ አሰማን። እንደ ማኑሄ ድምፃችን እንዲሰማ እንፈልጋለን። ጸሎቶቻችን እግዚአብሔር አባት ማደሪያ እንዲደርሱ እንዲያንኳኩ እንጸልያለን። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም የቃልህን ምስጢር ዛሬ ምሽት እግዚአብሔር እንድታበራልን ዘንድ ነው እጸልያለሁ። እኔን ታናሽ ብላቴናህን ደግፈኝ፣ የሚሰሙትንም ደግሞ እግዚአብሔር የሚሰሙት ለሕይወት ይሁንላችሁ። መንፈስ ቅዱስ ዛሬ ልትለን የፈለግከው ሳትከለከል ተናገረን። የክፉ ፍላጻ ሁሉ የተመታ ይሁን በኢየሱስ ስም አሜን። ጌታ ይባርካችሁ። ቁጭ በሉ። ከፈቃዱ ጋር የተጣጣመ ጸሎት። ከፈቃዱ የተጣጣመ ጸሎት።
አንደኛ ዮሐንስ 5:14 ላይ እንደሚናገረው በእርሱ ዘንድ ያለን ድፍረት ይህ ነው ይልና እንደ ፈቃዱ አንዳች ብንለምን ምን ያደርገናል? ይሰማናል። በእግዚአብሔር ፊት አንድ ድፍረት አለን። ምን ማለት ነው? ያ ድፍረት እንግሊዘኛ ኮንፊደንስ አለ። የመናገር ነፃነት፣ ውስጣችን የሞላውን ነገር ወደ እግዚአብሔር የማቅረብ ነፃነት አለ። ድፍረቱ አለን፣ ኮንፊደንሱ አለን በእግዚአብሔር ፊት። ግን ኮንዲሽን አለ። ኮንዲሽኑ ምንድነው አለ? እንደ ፈቃዱ አንዳች ብንለምን እግዚአብሔር ምን ያደርገናል? ይሰማናል። የጸለይነውን የተናገርነው የምንሻውን ነገር ያለውን ነገር እግዚአብሔር ይሰማናል። ግን ምን ሲሆን? ከፈቃዱ ጋር የተጣጣመ ሲሆን። ክብር ለኢየሱስ ሲሆን። ስለሱ ነው ማወራችሁ ዛሬ። አንዱ ፕሪኮንዲሽን ነው። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታረጋለች ይላል መጽሐፍ ቅዱስ። እውነት ነው። ግን መቼ ቢባል ከእግዚአብሔር ፈቃድ ጋር ሲገናኝ። እስቲ አሜን በል። አዎ ከእግዚአብሔር ፈቃድ ጋር ከልቡ ሐሳብ ጋር ሲገናኝ። ጌታ ኢየሱስ ስለ ጸሎት ሲያስተምር እናም ደግሞ እርሱ የጸለየውን ሰመራይዝ ብታረጉ አብዛኛው ጸሎቱ እንደ ፈቃድህ እያለ ነው። እስቲ አሜን። ፈቃዱን ነው የጸለየው። የራሱን ፍቃድ አይደለም፣ የራሱን ፍላጎት አይደለም፣ የራሱን መሻት አይደለም፣ የራሱን ምኞት አይደለም። ነገር ግን ያንተ ፈቃድ ይሁን። እስቲ አሜን። በሰማይ ያለው የአባት ፍቃድ በምድር በእኛ መካከል እንዲሆን ነው ጸሎት። የኛ ፈቃድ ማስፈጸሚያ ሳይሆን የእግዚአብሔር ፈቃድ በሰማይ ያለው የእግዚአብሔር በዘመን መካከል ማድረግ የሚፈልገው በእኛ ህይወት መካከል ማድረግ የሚፈልገው በእያንዳንዳችን ህይወት ማድረግ የሚፈልገውን ነገር መጠየቂያ ነው ጸሎት። አንዳንዴ እንደዚህ ካልተጠየቀ ጸሎት እኮ ሊከለከል ይችላል አይደል? ጴጥሮስ ይናገራል ስለ ባልና ሚስት ሲመሰክር አይደል? ጸሎታችሁ እንዳይከለከል ይላል። ሚከለከል ጸሎት አለ ማለት የማይሰማ ጸሎት አለ። ቀድመ እንዲያድርግ የሚል ፕሪኮንዲሽን ያላችሁ እንደ ፈቃዱ የሆነ ግን እግዚአብሔር ይሰማል። እስቲ አሜን። ያ ነው ያለን ነፃነት በእግዚአብሔር ፊት ተናግረን የምንሰማበት አንኳክተን የሚከፈትልን አላይን ያደረገ ጸሎት ከእግዚአብሔር ፈቃድ ጋር አላይን ያደረገ ጸሎት በትዳሮቻችን፣ በአገልግሎታችን፣ በሕይወታችን፣ በስራችን ከፈቃድ ጋር የተስማማ ጸሎት፣ ከእግዚአብሔር ፈቃድ ጋር የተጣጣመ ጸሎት። እግዚአብሔር እንደዚህ የተጸለየውን ጸሎት ነው የማኑሄን ድምፅ ሰማ ይላል። ምን አይነት ዘመን ነበረ? ጥቂት እሱን ልበላችሁ። ይህ ዘመን እግዚአብሔር የማኑሄን ድምፅ የሰማበት ዘመን ምድር ሁሉ ቅድም እንዳነበብኩ ምዕራፍ 13 ቁጥር 1 ላይ እስራኤል በሙሉ በእግዚአብሔር ፊት ምን አደረጉ ይላል? ክፉን አደረጉ ይላል። በዓልን አስታሮትን የሚያመልኩበት ዘመን፣ ልጆቻቸውን በመሠዊያ የሚያሳልፉበት ዘመን፣ ከእግዚአብሔር ፈቃድ ከእግዚአብሔር ቃል የራቁበት ዘመን ነው። ይህ ዘመን የመሳፍንት ዘመን ነው እንደምታውቁት። የመሳፍንት ዘመን ደግሞ ሁሉም በመሰለኝና በደሳ ላይ ነገሮችን የሚያደርግ እንጂ የእግዚአብሔርን ሐሳብ ለማወቅ የሚጠየቅበት ዘመን አልነበረም። ይህ ዘመን ህዝቡ እንደተሰማው እንደ ፍላጎቱ እንዳሻው የሚያረግበት ዘመን። ይህ ዘመን በእግዚአብሔር ፊት ክፉ የሚያረግበት ዘመን ነው። ሀገርም ሰውም የሞራል እና መንፈሳዊ ውድቀት የገጠመበት ዘመን ነው። ይህ ዘመን እግዚአብሔር አይሰማም የሚባልበት ወደ ጌዲዮን እንኳን ሲመጣ አይደለም የታለ ያ እግዚአብሔር አባቶቻቸው የነገሩን ብሎ የጠየቀው እኮ ለዚህ ነው። እግዚአብሔር አይሰማም፣ እግዚአብሔር አያይም፣ እግዚአብሔር አያየንም የሚባልበት ዘመን። እግዚአብሔር ግን ወደ አንድ ሰው መጣ። እስቲ አሜን በል።
ወደ አንድ ቤተሰብ መጣ። ወደ አንድ ቤተሰብ መጣ እግዚአብሔር። እስራኤል እንደ ሀገር ፈራጅም መንፈሳዊ መሪም ያጣችበት ዘመን ነበር። ይህ ዘመን ክፍተት የነበረበት ዘመን፣ በትውልድ መካከል ክፍተት የነበረበት፣ ኢያሱ የሞተበት፣ ከሞተ በኋላ አባቶች ወደ ወገኖቻቸው ከተከማቹ በኋላ የነበረ ዘመን። ከዛ በኋላ የመጣ ትውልድ በዚህ አይነት ጊዜ ነው ዘመኑ የኪዳን ሰዎች ለ40 ዓመታት በፍልስጤማውያን እጅ የተገዙበት ዘመን። ታዲያ እስራኤል እንዲኮነች እግዚአብሔር ደግሞ ምን እያሰበ ነው? ዘመኑ ይሄ ነው። ግን እግዚአብሔር ደግሞ አንዳች ነገር እያሰበ የነበረበት ዘመን። የእግዚአብሔር ሐሳብ አንድ ሰው አዳኝ አድርጎ ሊያስነሳ ነው። እስቲ አሜን በሉ። አንድ ሰው፣ አንድ ዳኝ፣ ፈራጅ፣ ምድሪቱን የሚያሳርፍ ሰው እግዚአብሔር የሚፈልግበት ዘመን። ምድሪቱን ከጭቆናና ከባርነት ሊያወጣ እግዚአብሔር ሰው የሚፈልግበት ዘመን፣ ሊሰራ ያለበት ዘመን ላይ አንድ ቤተሰብ ተገኘ። እስቲ አሜን በሉ። እግዚአብሔር በሚሰራበት ዘመን ላይ እናንተ ተገኙ። አሜን። ቤተሰባችሁ ይገኝ። እግዚአብሔር ቤተሰብን ይፈልግ ነበረ። ሲመጣ ደግሞ ምንም ወደ ሌላት፣ ባዶ ወደ ሆነች፣ ነቀፌታ ወዳላት፣ መካን ወደ ሆነች፣ ስሟም እንኳን አልተነገረም፣ ግን መልአክ መጣ። እስቲ አሜን። የእግዚአብሔር ነገር ወገኖቼ ሆይ ነገራችሁ እንኳን ምንም ባይታወቅ እግዚአብሔር ይመጣል። እስቲ አሜን። ጌታ የሚመጣው እንደሱ ነው። ምንም በማይታወቅበት ዘመን ወደ አንድ ሴት መልአክ መጣ። መልአክ እንደሆነም አላወቀችም፣ ምክንያቱም አይገለጥም ነበር። ናዝራዊ የተለየ እርኩስ የማይነካ ጸጉሩ የማይቆረጥ ወይንን ጠጅ የማይጠጣ የወይን ዘር የሆነ ዘለላውንም ፍሬውንም የማይበላ ማለት ነው። አንቺም አትቢ ከማህፀን ጀምሮ የተለየ ሰው እግዚአብሔር ፍለጋ የነበረበት ዘመን ላይ ማኑሄ እና ቤተሰቡ ተገኙ። ኧረ እግዚአብሔር በሚሰራበት በዚህ ዘመን እኛ መገኘት ይሆንልን። እስቲ አሜን በሉ። ለዛ ነው ከፈቃዱ ጋር መጣጣም፣ ከእግዚአብሔር ፍቃድ ጋር የተጣጣመ ህይወት ጸሎት ሲሆን እግዚአብሔር ሃሌሉያ መልአኩን ላከ፣ ነገራት። የሚያስበው ሊያረግ ያለውን ነገር ነገራት። to make a story short እሷም ለባሏ ሄዳ የተባለችውን በሙሉ ነገረችው። አረ ወገኖቹ 40 ዓመት ሊያልቅ ነው። እስቲ አሜን በሉ። ባለፈውም ጸሎት ላይ እንደሱ ስል ነበር። አሁንም አልለቀቀኝም። አሁንም 40 ዓመቱ አዲስ ምዕራፍ መጀመሪያ ነው። መጀመሪያ እግዚአብሔር ምዕራፍ ሊከፍት ባለበት ዘመን ላይ ሰው ይፈልጋል። 400 ዓመት ምድር ጨለማ በነበረችበት ዘመን እግዚአብሔር ወደ አንድ ቤተሰብ መጥቷል። እስቲ አሜን። ባዶ የሆኑ መካን ወደ ሆኑ ወደ ዘካርያስና ወደ ኤልሳቤጥ መጥቷል ጌታ። ጨለማ፣ ምድር ጨለማ፣ ድቅድቅ ጨለማ፣ እግዚአብሔር ድምጽ በማይሰማበት ዘመንም እንኳን እግዚአብሔር ወደ አንድ ቤተሰብ ይመጣል። እስቲ አሜን። እግዚአብሔር ይመጣል ወደ ቤተሰብ። እስቲ አሜን በሉ። ለምን ቤተሰብ በአይሁድ ሕግ ባህል መሰረት ወደ ልጆቹ ኢምፓርት ያደርጋል። መንፈሳዊ ሕግን መንፈሳዊ ነገርን ኢምፓርት ያደርጋል። ለዛ ነው ጌታ አብርሃምን እንኳን እኔ ከአብርሃም የምሰውረው ነገር በጣም ወደው ቃል ነው። እርሱ ልጆቹንና ከርሱ በኋላ የሚመጡትን ትውልድ እግዚአብሔርን መፍራት እንዲያስተምር አውቃለሁ አለ። መንገዱንና እግዚአብሔርን መፍራት እንዲያስተምራቸው አውቃለሁ። ኢምፓርት ያደርጋል ቤተሰብ። ከቤተሰብ ወደ ልጆች የሚገባ ነገር ስላለ እግዚአብሔር ቤተሰብን ፈለገ። ዘካርያስ ቤተሰብ ተገኝ።
አረ እግዚአብሔር አሁንም ስራ ላይ ነው። እስቲ አሜን በሉ። እግዚአብሔር አሁንም የተነሳበት ዘመን አይመስልም። ልክ እንደዚህ ነው። በቃ ምንም የሚታይ ነገር የሌለበት በሚመስልበት ዘመን እግዚአብሔር የሚነሳው ከየት መጣ እንዳይባል ወደ አንድ ሴት ስሟም ወዳልተገለጠ ሰው ነው እግዚአብሔር ሄደው። ለባሏ ምን ብላ ትናገር? ግን የሚያስደነግጥ ነው። እንደ እግዚአብሔር መልአክ ነው ፊቱ ነው ያለችው። ማኑሄ እቺን አሰማ። ወደ እግዚአብሔር ጸለየ እንዲህ ብሎ ያንን ሰው እባክህን ያንን መልእክተኛ ድጋሚ ወደኛ ላከዋል። የመጀመሪያ ሰው ነው መልአክ ጠይቆ መልአክ የመጣለት። ማኑሄ መልአክ ጠይቆ መልአክ የመጣለት የመጀመሪያ ሰው ነው። ምክንያቱም መልአክ ብዙ ጊዜ ተልከው ከእግዚአብሔር ዘንድ አጀንዳ ይዘው ወደ ሰው የማድረስ እንጂ ከሰው ይዘው ሲሄዱ አይታዩ። አሁን ማኑሄ ጠየቅ። ለምን? ማኑሄ የተናገራቸው ነገሮች ወደ መጨረሻ ላይ ስለምናገረው ነው። ማኑሄ መልእክተኛው ተመልሶ እንዲመጣ ወደ እግዚአብሔር ጸለየ። እግዚአብሔርም የማኑሄን ድምፅ ሰማ ይላል። እግዚአብሔር ድምፃችሁን ይሰማል። እስቲ አሜን በሉ። ኧረ ጌታ ድምፃችሁን ይስማ ዛሬ ምሽት። የሚፈለገው ይሄ ነው። እግዚአብሔር ከሰማ እኮ በቂ ነው። እስቲ አሜን። ድምፅ ከተሰማ ለምንድን ነው እግዚአብሔር የማኑሄን ጸሎት የሰማው? አራት ዋና ነገሮችን ታያላችሁ ከዚህ ክፍል። የመጀመሪያው ከእግዚአብሔር ለመስማት ዝግጁ መፈለጉ ነው። የመጀመሪያው። ሁለተኛው ለማወቅ መፈለጉ ነው። ያስገንዝበን አላል? ይንገረን መጥቶ ያስገንዝበን ስርዓትን። ሶስተኛው ምን እናደርጋለን ብቻም ሳይሆን ሶስተኛው ለመታዘዝ ዝግጁ መሆኑ። አራተኛው መታዘዝ ብቻ ሳይሆን ማድረግ፣ በቀጣይነት ለማድረግ ስርዓቱን አውቆ ሰምቶ አውቆ ታዞ ለማድረግ ዝግጁ ስለሆነ ይሄ ነው ከእግዚአብሔር ፈቃድ ጋር መጣጣም ማለት። ከእግዚአብሔር ፈቃድ ጋር የተጣጣመ ጸሎት ማለት ከእግዚአብሔር ለመስማት መቅረብ። እስቲ አሜን። የልቡን ሐሳብ ለማወቅ መቅረብ፣ መጠየቅ። ፈቃድ ምንድን ነው? በህይወቴ፣ በአገልግሎቴ፣ በኑሮዬ፣ በአረማመዴ፣ በስራዬ። ብዙ ሰው አይጠይቅም። ብዙ ሰው አይጠይቅም አይደል? አይጠይቅም ለመስማት ፈቃዱ ምን እንደሆነ። ምክንያቱም እኛ የራሳችን ፍላጎት ስላለን፣ የራሳችን መስመር ስላለ፣ የምንፈልገው ስላለ ያ ከእግዚአብሔር ሐሳብ ጋር ሊጋጭ ስለሚል ብዙ ጊዜ አንጠይቅ። የእምነት መነሻው ፈቃዱን ለማወቅ መስማት ነው አይደል? እምነት የሚነሳው ራሱ ከየት ነው? ከመስማት ነው ይላል መጽሐፍ ቅዱስ። መስማት ለመስማት ፈለገ። ጌታ ኢየሱስ ዮሐንስ 5:30 ላይ እንዲህ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ነገር ግን እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። እንደሰማው ከማን? ከእግዚአብሔር። ፈቃድና መስማት አብሮ የሚሄዱ ነገሮች ናቸው። እንደሰማው እንደመጣልኝ እንደሰማው ፈርዳለሁ። ለምን? የላከኝን ፈቃድ እንጂ የራሴን አልሻምና። የራሴን አልሻምና። ስለዚህ ይጠይቃል። አምላክ ሆኖ ይጠይቃል። በጌተሰማኒ ይጸልያል። ወደ ተራራ ወጥቶ ይጸልያል። ከአገልግሎት በፊት ይጸልያል። ከአገልግሎት በኋላ ይጠይቃል። ለመስማት ይሄዳል። የእግዚአብሔርን ፍቃድ። ማኑሄም መስማት ፈለገ። እባክህ ላክልኝ ሲል እግዚአብሔር
ድምፁን ሰማ ይላል። ድምፁን ሰማ። ለማወቅም ደግሞ ዝግጁ ነበር። መስማት ብቻ ሳይሆን የሰማነውን ነገር መረዳት ማለት ነው አይደል? ማወቅ፣ ማስተዋል፣ መረዳት ነው። ለማወቅ መረዳት። የሰማውን ነገር ስትረዳው ግንዛቤን ይፈጥራል። ያ ግንዛቤ አመለካከትንና አስተሳሰብን ይቀርጻል። ደግሞ ያመለካከት ደግሞ እምነትን ያጎለብታል። የሰማው እምነት በእግዚአብሔር ላይ በእውቀት የሆነ እምነት ይሆናል። እስቲ አሜን። ለማወቅ ያስገንዝበኛል። እንዴ የለም እኮ እንዲህ አይነት ጸሎት ማንም አልጸለየም፣ አላወቀም ራሱ። እንዴ ዞር በይ እንኳን አላ ትቃዣለሽ እንኳን አላላተም። ለምን መልአክ ታየኝ ሲባል መልአክ ታይቶ አይታወቅማ አይደል እንዴ? ሂጂ ትቃዣለሽ ምንድነሽ አንቺ አላላት እንዴ? መልአክ የሚመስለው መልእክተኛ ወደ አንቺ መጣው። እንደሱ ከሆነ እኔም ልስማ አለ። ሃሌሉያ። መስማት ይሁንልን እስቲ አሜን። አዎ መስማት ይሁንልን ወገኖች። መስማት ብቻ ሳይሆን ማወቅና መረዳትም ይጨምርበት። አሜን። አዎ ማወቅና መረዳት እግዚአብሔር ወገኖች ሆይ እንደዚህ የተጸለየ ጸሎት ዋው! በእርሱ ዘንድ ያለን ድፍረት ይህ ነው። ያለን ድፍረት፣ ያለን ኮንፊደንስ ይሄ ነው። ያለን የመናገር ነፃነት ይሄ ነው። ጌታ ኢየሱስ እንዲህ አለ ሉቃስ 12:47 ላይ የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ባሪያ እጅግ ይገረማል። የጌታውን ፈቃድ ያላወቀ አውቆም ያልተዘጋጀ ያላደረገ እርሱ እጅግ ይገረማል። የሉቃስ 12:47 ጌታ ፈቃዱን የሚያውቅ ትውልድ ይፈልጋል። ለዚህ ነው ጌታ ያንኳኳል። ዛሬም በቤተ ክርስቲያን በየቤቶቻችን ጌታ ፈቃዱን እንድናውቅ በነገር ሁሉ እግዚአብሔር ፈቃዱን እንድናውቅ ያንኳኳል። በደጅ ቆሜ ያንኳኳለሁ ያለው እኮ ለውጭ ሰው አይደለም፣ ለቤተ ክርስቲያን። ጌታን ደጅ አድርጋ እሷ ሌላ ብዙ ነገር ነች፣ ወደዛ አልገባም። ግን ጌታ ምንድነው ያንኳኳል? ለምን? ፈቃዱን ማሳወቅ ይፈልጋል። ምክንያቱም እዚህ ያለ ነው ቤተ ክርስቲያን ሁላችንም ያለ ነው እግዚአብሔርን ፈቃድ ለማድረግ ነው። እስቲ አሜን። ጌታን ፈቃድ ለመፈጸም የጌታውን ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ባሪያ እጅግ ይገረፋል። በጣም የሚያስፈራ ቃል። ፈቃዱን አስቀድሞ ማወቅ መረዳት ተገቢ ነው። ሶስተኛው ለመታዘዝ he was ready አሁን እነሱ መብላት መጠጣት ለምደዋል፣ ጸጉር መላጨት ምናምን ለምደዋል። አሁን የተባለውን በሙሉ ስርዓቱን በትክክል መስማት ፈለገ። ማነው ይሄ? ምን አይነት ሰው ነው? ጌታ እንደዚህ አይነት ሰው ሲያገኝ ወገኖች ወደ ቤቱ ይገባል። እስቲ አሜን። ወደ ቤታችሁ ይግባ። ጌታ በዚህ ትውልድ መካከል ወደ ቤቱ መግባት የሚፈልግ ሰው አለ። በቃ አረ ወደ ቤታችሁ ይግባ፣ ወደ ትውልዳችሁ ይግባ እግዚአብሔር። መታዘዝ ያው ያወቁትን በተግባር ላይ ማዋል ማለት ነው። ትሰማለህ፣ ታውቀዋለህ፣ ከዛ ያወቀውን በተግባር ላይ ታውለዋል። ማንወይም ቃል በደረሰ ጊዜ አለ አይደል? የልጁ ስርዓት ምንድነው? የምናደርገውስ ምንድነው? አለ ምንድነው የምናደርግለትስ? አሁን ለመታዘዝ ሬዲ ነው። በቃ የልጁ ስርዓት አውቆ ለማድረግ ለመታዘዝ ሬዲ ነው። የጨረስኩኝ ጭርቃለሁ። ክብር ለጌታ ይሁን። ሬዲ ነው ለመታዘዝ። እግዚአብሔር
መታዘዝን እንደሚወድ አንዳች ነገር የሚወድ አይመስለኝም። በጣም ብትወዱኝ ምን አለ ትእዛዜ። አንድ ጊዜ እኔ ነገር አበላሽ ልጆኝ ጌታዬ ይኸው ምህረት ካረክልኝ አልኩት። በአንተ ፊት የምገባው ቃል ኪዳን ይሄን በዘመኔ ሁሉ ባለመታዘዝ ያሳለፍኩትን ዘመን በመታዘዝ አካክሳቸዋለሁ አልኩ። እግዚአብሔር ደግሞ ድምጽን ይሰማል። አሜን። ሰማ ጌታ። ምክንያቱም መታዘዝን እንደ ጌታ ይወዳል ከመስዋዕትነትም በቃ። ይሄ ሰው ለመታዘዝ ከዛ በኋላ እኮ መስዋዕት አቀርበዋል እኮ በማድረግም ተገልጧል። እግዚአብሔር መስዋዕቱን ተቀብሏል። ለእግዚአብሔር መስዋዕትን አቅርባል። ሃሌሉያ። በሱ መስዋዕት አረገ መልአኩ መንገድ አድርጎ ያለ መንኮራኩር መስዋዕቱን ሲያገኝ የሚታዘዝ ሰው ሲገኝ እግዚአብሔር መስዋዕት ይቀበላል። የእግዚአብሔር መስዋዕት ከሚታዘዝ ልብ የመነጨ ምስጋና አክብሮት ነው። ከመሆን የእግዚአብሔር መስዋዕት እግዚአብሔር አይታገስም። እሱ አይታገስም። እንደዚህ አይነቱ መስዋዕት የሚበላ ልስጥ ኖ የሚበላ አልፈልግም አለ። ነገር ግን መስዋዕትን ለእግዚአብሔር አቅርብ። ለምን ታዛል? ለመታዘዝ you are ready አሁን አቅርብ። ዋው ታዛዦች እግዚአብሔር ያድርገን እስቲ አሜን። አራተኛው ማድረግ ነው። ማድረግ ነው። ማድረግ በህይወታችን ውስጥ ወጥ የሆነ የመታዘዝ ልምምድ ማለት ነው። ኮንሲስተንትሊ መታዘዝ አይደል? ወጥ የሆነ የመታዘዝ ልምምድ መታዘዝ። አንዳንድ ሰው አንዴ ታዞ ያቆማል። ማድረግን የለመደ ወደ ማድረግ የተሻገረ ሰው ግን ኮንሲስተንትሊ የሚያደርግ ነው። እስቲ አሜን። ጌታ እንዲህ አለ አይደል? ማቴዎስ 12:50 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ እርሱ ሁሉ እርሱ ወንድሜም እህቴም እናቴም ነው። ምን ማለት ነው? በሰማይ ያለውን የአባቴን ፍቃድ የሚያደርግ እርሱ ወንድሜ ነው። በስጋ ስለተወለደ እርሱ ነው ወንድም። ወንድምና እህት ሪሌሽንሺፕ ነው። ቀጣይነት ያለ ሪሌሽንሺፕ ነው። የማያቋርጥ ነው። ከወንድምህ ጋር ከእህትህ ጋር ከእናትህ ጋር ያለው ግንኙነት ብታገባም አይቋረጥም አይደል እንዴ? ስለዚህ ምን አለ ጌታ? እንዲህ አብሮኝ የሚሄድ እርሱ ወንድሜ ነው አለ። አሜን። የሚያደርግ እርሱ ትእዛዜን ሰምቶ አውቆ የሚያደርግ እርሱ ነው ወንድሜ አለ። እርሱ ነው ወንድሜ። ማድረግ ለአንድ ጊዜ የሚደረግ አይደለም። ኮንሲስተንት የሆነ ማድረግ ጥልቅ የሆነ ኮንሲስተንት ሪሌሽንሺፕን ይፈጥራል። እውነቴን ጥልቅ የሆነ ከእግዚአብሔር ዘንድ ኮንሲስተንት ሪሌሽንሺፕ ትፈልጋላችሁ? በማድረግ መቀጠል ነው። እስቲ አሜን። ያወቃችሁትን የእግዚአብሔርን ፍቃድ በሕይወታችሁ ጠይቃችሁ ሰምታችሁ የተረዳችሁትን የእግዚአብሔርን ፍቃድ በማድረግ በመታዘዝ ስትቀጥሉ ኮንሲስተንት ጥልቅ የሆነ ሪሌሽንሺፕ ከእግዚአብሔር ዘንድ። ጸሎት ከፈቃድ ጋር የተጣጣመ ይሁን። እግዚአብሔር እንደሱን ያስተማረኝ። አንዳንዴ ብንጮህ ምን ብንል እንትን ላይ ሊል ይችላል። ለምን? እግዚአብሔር ከፈቃድ ጋር የተጣጣመ ነው። ጌታ ክርስቶስም ያስተማረን እሱ ነው። ቅድም እንዳልኩት በዘመኑ ሁሉ ጸሎቱ እንዴት እንድንጸልይ አስተምረን ሲባልም እርሱ ነው። ከመሆን የእግዚአብሔር ቤተሰቦች። ስለዚህ ሰው ከፈቃዱ የተጣጣመ ጸሎት ሲጸልይ ማለት ለመስማት ይቀርባል፣ የሰማነውን ለማወቅ ይጥራል። እየጨረስኩኝ ነው። ባወቀው ነገር ለመታዘዝ ይወስናል። መታዘዙን ደግሞ በቀጣይነት እያደረገ ይሄዳል። ያኔ ዲቫይን ኢንተርቬንሽን ቤቱ ይገባል። እስቲ አሜን በሉ። የኪዳን መፈጸም ያኔ ይሆናል። ማን ነው የዲቫይን ኢንተርቬንሽን የመለኮትን ጣልቃ ገብነት የሚፈልግ ከእናንተ መካከል?
መለኮት ጣልቃ እንዲገባ ቤቱ እንዲገባ የሚፈልግ ሰው ማን ነው? ኪዳኑ እንዲፈጸም የሚፈልግ ሰው እግዚአብሔር በዘመኑ ሁሉ የተናገረው እንዲፈጽም የሚፈልግ ሰው ከፈቃዱ ጋር የተጣጣመ ጸሎት ይጸልይ። ያ ደግሞ መስማት፣ ማወቅ፣ መታዘዝና ማድረግ አጭር ነው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እስቲ ለጌታ ክብር አምጡ። ሃሌሉያ! ክብር ለኢየሱስ ይሁን። ጨርሻለሁ። ጸልያለሁ። እግዚአብሔር ቤታችሁ ይገባል። ይኸው ቤታችሁ ይገባል። እውነቴን ነው። ከፈቃዱ ጋር የተጣጣመ ነገር ስታደርጉ አሁን ጌታ ቤታችሁ ይገባል። እግዚአብሔር ቤታችሁ ይገባል። ይኸው ምንም የለኝም ለምትሉ እግዚአብሔር መካኖች ቤት ገብቷል። እስቲ አሜን። ነቀፌታ ያለባቸው ሰዎች ቤት ገብቷል። አሜን። እግዚአብሔር የማይታወቁ ሰዎች ቤት ውስጥ ገብቷል። ትውልድ እያለ እግዚአብሔር እንዲገብቷል። ዛሬም ጌታ መግባት ይፈልጋል። ሃሌሉያ! ክብር ለስም ይሁን። እግዚአብሔር ሆይ ዛሬ በኢየሱስ ስም እግዚአብሔር ሆይ ከፈቃድ ጋር የተጣጣመ የተወዳጀ ላይን ያደረገ እግዚአብሔር ሆይ መታዘዝ ያለበት መስማት ያለበት ማድረግ ያለበት ማወቅ ያለበት ጸሎት እግዚአብሔር እንድንጸልይ እርዳን። አዎ በፊት ያለን ድፍረት ይሄ ነው። ኮንፊደንሳችን ይሄ ነው። እግዚአብሔር በፊት ያለን የመናገር እግዚአብሔር ፈቃዳችን ይሄ ነው። እንሰማለን። አዎ አንዳች ብንለምን ነው የተባለ አንዳች እግዚአብሔር ሆይ በእውነት አንዳች ዛሬ ጉባኤው የሚጸልየው ነገር ቢኖር ጌታ እግዚአብሔር ቤተክርስቲያን የምትጸልየው አንዳች ጸሎት ቢሆን በኢየሱስ ክርስቶስ ስም ከፈቃድ ጋር የተጣጣመ ይሆን። በኢየሱስ ስም ከፈቃድ ጋር የተጣጣመ ይሆን። ጌታ እግዚአብሔር ወደ ቤታችን ግባ። ትውልድም ትፈልጋል። ዘመን በዚህ ዘመን መካከል መስራት ትፈልጋል። እንደዛ ዘመን እግዚአብሔር ምድሪቱ ክፉ ሆናለች። ጌታ እግዚአብሔር የሚሰማው የሚታየው ነገር ክፉ ነው። ነገር ግን እግዚአብሔር ዛሬም አንተ ትሰራለህ። ላዲያረቦሽ እግዚአብሔር ዛሬም አለንልህ። ሃሌሉያ! አለው በሉት። ጌታን አለው። ወደ ቤቴ ግባ በሉት። ወደ ልጆቼ ግባ፣ ወደ ትውልዴ ግባ በሉት። አለሁልህ ጌታ ሆይ። አዎ ምድር ተጨንቃ ባለችበት በዚህ ጊዜ ምጥ በበዛበት ዘመን ሁሉ ግራ በሚያጋባበት ዘመን ሁሉ ባዶ በሆነበት በዚህ ዘመን እግዚአብሔር የሚሰራ የማይሰማ በሚመስልበት ዘመን እግዚአብሔር ኪዳኑን የተወበት በሚመስልበት በዚህ ዘመን አለው በሉት። ሃሌሉያ! አለው በሉት። የእግዚአብሔር ቤተሰቦች ቃሉን ልትሰሙ መጣችኋል። ይኸው ቃሉ መጥቷል። እግዚአብሔር ተናግሮናል። ክብር ለኢየሱስ ይሁን። አለው በሉት። አለው በሉት። እግዚአብሔር ሆይ አለው ስራ በኔ ስራ። አዎ ከፈቃድህ ጋር አላይን ላድርግ። ኧረ አላይን ያደረገ በእግዚአብሔር መስመር ውስጥ መግባት ይሆንልን። እስቲ አሜን። እግዚአብሔር ሆይ በአንተ መስመር ውስጥ መግባት ይሆንልን በጌታ በኢየሱስ ስም። እግዚአብሔር አባት ይሆንልን በኢየሱስ ስም። አሜን። ጌታ ሆይ እርዳን፣ አግዘን በጌታ በኢየሱስ ስም። ሃሌሉያ! እንጸልያለን። ሃሌሉያ! ፓስተር መስፍንና ዜዶም በልባችሁ ሁላችሁም በልባችሁ እንዳለ ጸልዩ። በዚህ ጉዳይ ላይ በልባችሁ እንዳለ ምስጉም አሌክሱም ሁላችሁም ጸልዩ። አንዳንድ ቃል ተናገሩ በጉባኤው ላይ በራሳችን ላይ በሁለንተናችን ላይ እግዚአብሔር ይስማን። አሜን። ጌታ ድምጽ እሰማለሁ ብሎኛል። ጌታ ይሁላችሁ ድምጻችሁ መስማት ይፈልጋል። ጌታ እግዚአብሔር ድምጻችሁ እንዲሰማ ይፈልጋል። ነገር ግን ከፈቃዱ ጋር ከፈቃዴ ጋር ይጣጣም ነው ያለው። ጸልያለሁ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ወገኖቼ በእውነት የሚደንቅ ነው። እኔ እንደውም አልነገርኳቸውም። ላስተሮብ ስንወጣ መሲካ ካፈለ በኋላ ጾም ጸሎታችን ከፊታችን ስላለ ከዚህ በኋላ ያሉት ሐሙሶችም በጸሎት ላይ በቃ ያተኮሩ ቢሆኑ እያልኩኝ በጣም ይሄንን እናወራለን ከመሪዎች ጋር ብዬ ዘንግቸው፣ ግን የእግዚአብሔር ሐሳብ እየደነቀኝ ነበር። የእግዚአብሔር ስም የተባረከ ይሁን። የእውነት ነው ብላችሁ እኔም ራሴ በልቤ እየተዘጋጀው ያለሁበት ነገር ጸሎት ነው። በቃ ወደዛ የሚቃኘን በአንድ የሚያፈሰን ነገር ያስፈልገናል።
ወደ ልቤ አንድ ነገር ግን መጣ። እሱ እየተናገረ አንዲት ሴት ሲሮፊኒቃዊት የሆነች ግሪካዊት ሴት ትዝ ትላችኋለች። ልጄን ፈውስልኝ ባለች ጊዜ ልትሞትባት ጥቂት በቀረ ሰዓት ላይ መታ ኢየሱስ አስቀድመው ልጆች ይጥገቡ፣ ፈውስ ለልጆች ነው በመጀመሪያ ሲላት የልጆችን እንጀራ ለቡችሎች ወስዶ መስጠት አያስፈልግም። ከባባድ ቃሎች በጣም የሚያስፈራ ነገሮችን ሲናገራት በተለይ ለልጆች ማስረዳት ማችሉት መጽሐፍ ቅዱስን አንድ ዋን ቻፕተር ዴይ ከቤተሰብ እያጠናን ልጆቼን አስረድቼ ፈጽሞ ልባቸው ሊሞላላቸው ያልቻለ ቃል እንዴት ኢየሱስ እንዲህ ይላል ያሉኝ ቃል ይሄንን ነው። እንዴት እንደ ቡችሎች ይላል። በጣም የሚደንቃችሁ ግን እግዚአብሔር ሰሞኑን እየሞገትኩ እግዚአብሔርን ያለበት ነገር ምንድነው? ዛሬ መሆን ያለበት ነገር ዛሬ መሆን አለበት። በእውነት ነው ምላችሁ። ዛሬ መገለጥ ያለበት ነገር ዛሬ መገለጥ አለበት። ለምሳሌ ይህች ሴት እውነትም ለካ ግሪካዊት ነኝ ብላ ዘም ብትል ልጇ ከሞተች በኋላ ስትጮህ ብትኖር ዋጋ የለው። ዛሬ ላይ እግዚአብሔር በህይወታችን ሊመጣ ሊገለጥ የተገባውን ነገር እንዲገለጥ ነው የምንጸልየው። የእግዚአብሔር ስም የተባረከ ይሆን። ዛሬ ላይ በበሽታ የሚማቅቅ ያለበት የበሽታ ሌቭል ከፍተኛ ደርሶ ሳያሰቃየው እግዚአብሔር ጣልቃ እንዲገባ ነው የምንጸልየው። ዛሬ ላይ ለቤተ ክርስቲያናችን ብዙ አቅምን የሚጨርስ በርናውት የሚያደርግ ነገር አገልጋዮችን ወንድም እህቶችን በየአገልግሎቱ ዘርፍ የተሰማሩትን ሁሉ በርናውት ሳያደርግ አስቀድመን እንቀድመዋለን። የእግዚአብሔር ስም የተባረከ ይሆን። በእውነት ወገኖቼ አይ እንደዚሁ ነው እንዳትሉ፣ ፈውስ የእግዚአብሔር ፈቃድ ነው ለሰዎች። ስለዚህ እግዚአብሔር ሊነካ የተገባውን ነገር እንዲነካ እንፈቅድለታለን። የእውነት ዛሬ በእኛ ዘንድ ፈጽሞ ልታልፍ ፈጽሞ አይገባህም፣ ልታልፈን አይገባም ብለን የግድ የሙጥኝ የምንልባቸውን ነገሮች ዛሬ እንዳልፈን እንላለን። በእውነት ይህንን ነው በጣም ሰሞኑን የተያዘኝ ነገር፣ መንፈሴን የያዘው ነገር። እንደው መልሶ እንደገና ደግሞ ይህንን ነገር ሲላት አልተመለሰችም እኮ። አስቀድሞ ልጆች ይጥገቡ ብሎ መጀመሪያ ኢግኖርን ያደረጋት። አስቀድሞ ልጆች ይጥገቡ ለቡችሎች አይሆንም ሲል አረ ቡችሎችም እንኳን እኮ ከልጆች የሚንጠባጠበውን ፍርፋሪ ይበሉ የለም ወይ? ኢየሱስ ተደነቀ ነው የሚለው። አትሰሚም እንዴ? አይደለም። ከዛ በኋላ ነው ኢየሱስ ደጋግመው ቢነግሩሽ አይደለም። ኢየሱስ በእስራኤል እንኳን እንደዚህ አይነት እምነት አላየው። የውላችሁ ኢየሱስን የእግዚአብሔርን መንፈስ ዝቅ የሚያደርጉ የሚያመጡ ተሟጋቾች፣ ተናጣቂዎች እግዚአብሔር አምላክ ይፈልጋል። የእግዚአብሔር ስም የተባረከ ይሆን። የእግዚአብሔር መንግስት እየተገፋች ነው። ነገር ግን ተናጣቂዎች ግን ይናጠቋታል ነው የሚለው። ግፈኞች የቆረጡ ሃሌሉያ። ማኑሄ የቆረጠ ሰው ነበረ። እንግዲህ የማይሆን የማይመስል ነገር ነው። ልጅ ስንት ዘመን አተን እንዴት ብሎ አላለም። እንደ ዮሐንስ ለምሳሌ እንደ ዘካርያስ ማለት ዮሐንስ ሊወለድ ሲል ይሄማ እንዴት ይሆናል? እኔ እኮና ባለቤት የሽማግሌዎች ነን በቃ አላለም። ልክ ማኑሄ ግን ልስማ በትክክል ኢየሱስ ክርስቶስ ጌታ ነው። ዛሬ ግሬስ ቤተክርስቲያንን እግዚአብሔር አምላክ እንዲነካ እንዲጎበኝ ሊሆን የተገባው ነገር ከዚህ ዘመን እንዳይሻገር እንጸልያለን። የእግዚአብሔር ስም የተባረከ ይሆን። ፈውስ የሚያስፈልገው በፈውስ እንዲነካ፣ መገለጥ የሚያስፈልገው በመገለጥ እንዲነካ፣ ጸጋ የሚያስፈልገው ጸጋ እንዲጨመርለት፣ በእውነት ጉብኝት የሚያስፈልገው በጉብኝት እንዲባረክ። ሃሌሉያ ማጃጋ ቫጃና ማጋያላ ቫሳክራ ዲያላ ቬሴ ክረዲላቮና ማስታ ወገኖቼ በእውነት እስራኤል አምጾ ከእግዚአብሔር ወጥቶ ነበር ብሎ ነው ይሄን ምዕራፍ የሚጀምረው። ክፉ ነገር ሰሩ ብሎ ነው የሚጀምረው። እግዚአብሔር ሊያድን ሲፈልግ፣ አዳይ ሊያስነሳ ሲፈልግ አመጽ እየበዛ ይመጣል። በእውነት ነው ምላችሁ። ስለዚህ አመጹን ፈርተን የምንሸሽ የምንፈረጥጥ ሳይሆን እግዚአብሔር በኔ አመጽን ይገለብጣል የምንል ሰዎች እንድንሆን ይፈልጋል። የእውነት ነው ምላችሁ። ብዙ እንደዚህ የሞሉ ቀያይ ወንበሮች አሁን
ናይት ክለቦች ጋር ብትሄዱ ወይም ሲኒማ ቤት ብትሄዱ ሞልቷል። ኢትስ ፉል ነው የሚሏችሁ፣ ይመልሷቸዋል ትኬት ሶልድ አውት ተብሎ። የእውነት ነው ምላችሁ በጣም ትግል አለ። ነገር ግን ትግሉ የሚያስፈረጥጠን ሳይሆን ትግሉን ድል የምንነሳ ሰዎች እንድንሆን እግዚአብሔር አምላክ ይፈልጋል። የእግዚአብሔር ስም የተባረከ ይሁን። በእውነት ስፔሲፊካሊ ደግሞ ስለ ግሬስ ቸርች ነው የምንጸልየው። እንታገላለን፣ እንናጠቃለን። ሃሌሉያ! የሚገዳደር የሚቋቋመንን ሁሉ የሚሰብር የእግዚአብሔር ክብር እንዲመጣ እንጸልያለን። በእውነት አስቸጋሪ የሆኑ ነገሮችን ያቺ ሴት እንዳለች ለባለ መድኃኒት ገንዘቤን ሁሉ ጨረስኩኝ ብላ አልቆመችም። የልብሱን ዘርፍ የነካው እንደሆነ ሃሌሉያ ማጃጋ ያላ ባሳ ሻክራ ዲያላቬና ኢየሱስ ሊፈውሳት አልነበረም እየሄደ የነበረው። የመቶ አለቃውን ልጅ ሊፈውስ ነው እየሄደ የነበረው። እሷ ግን ስባ አስቀረችው። ስቦ የሚያስቀር በመንገድ ኢየሱስን በእውነት ካልባረከኝ አልለቅህም ብሎ የሚታገል ኦ ሃሌሉያ! ብርሃን በዚች ቤተክርስቲያን ላይ ይብራ። በኢየሱስ ስም ብርሃን ይብራ። በኢየሱስ ክርስቶስ ስም ለእረፍት ትሆን። በጌታ በኢየሱስ ክርስቶስ ስም የሚገዳደራትን ውጋው። በጌታ በኢየሱስ ስም የዘመተባት ነገር ላይ የሚዘምት መንፈስ ይምጣ። በኢየሱስ ስም ኃይሏን የጨረሰ ነገር ላይ ኃይልን የሚያስታጥቅ ክብር፣ ነገር ግን ጠላቶችን ሁሉ የሚጥል ክብር ይምጣ። እንደ ጎልያድ በሚያስፈራራ ነገር ላይ በአገልጋዮች በምእመናን በሁሉ ላይ የሚመጣ የሚያስፈራራ ድምፅን የሚገለብጥ የተቀባ ክብር ይምጣ። በጌታ ኦጃጋ ባሳ ሻክራዲያላ ቬራ ቦና ማጃና ማጋ ያላቫሳ ክራዲያላ ቬና ዞ ሻክራዲያላ ቬና ሞራባ ያላቫስታ ምን እንደሆነ አልገባንም ብለው እነ ማኑሄ እንደጠየቁ ምን እየሆነ እንደሆነ ባልገባን ነገር የሚገባ ነገር በዚች ቤተክርስቲያን ይሆን። ለራሳችን ያልገባን ነገር አይደለም፣ ገብቶን ለሰዎች የምናካፍለው ነገር እስኪኖር ድረስ ሰዎች ገብቷቸው ስለዚች ቤተክርስቲያን የሚናገሩት የሚሰጡት ነገር እንዲኖር በጌታ በኢየሱስ ስም እኔ ጸልያለሁ። ብርሃን ይብራ። እግዚአብሔር ሆይ በኢየሱስ ስም ብርሃን ይብራ። መገለጥ ይምጣ። ብርሃንሽ ወጥቷል ተብሎ ተነግሯል። በኢየሱስ ስም የእግዚአብሔርም ክብር ተገልጦልሻል ተብሏል። ተነስታ ማብራት እንዲሆንላት ይህች ቤተክርስቲያን እኔ ጸልያለሁ። በኢየሱስ ክርስቶስ ስም በእውነት በእንብርክ ከምንሄድበት ቀና እንድንል፣ ቀና ካለበት ደግሞ እንድንቆም፣ ከቆምንበት መራመድ እንድንጀምር፣ ከምንራመድበት እንድንሮጥ፣ ከምንሮጥበት እግዚአብሔር ሆይ እንድንነጠቅ፣ ከተነጠቅንበት እንደ ንስር በከፍታ እንድንበር በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ እንደ ንስር ያለ ክንፍ ተሰጥቶን እንደ ጫጩት መርመስመስ በኢየሱስ ክርስቶስ ስም እንዲያበቃ እኔ ጸልያለሁኝ። እግዚአብሔር የዘላለም አምላክ ሆይ እንቆቅልሾች ሁሉ እንዲፈቱ፣ እግዚአብሔር ሆይ ብርቱ ከሆነ ከአንበሳ ውስጥ ይህ ከነዚህ ሰዎች የተወለደው ሳምሶን ከበላተኛ ውስጥ መብል እንዳወጣ ብዙዎችን ሊበላ ከመጣ ብዙዎችን አቅም ሊጨርስ ከመጣ ነገር ውስጥ በኢየሱስ ክርስቶስ ስም የሚበላ ነገር እንዲወጣ እኔ ጸልያለሁ። ከሚበላም እንደማር የጣፈጠ ነገር እንዲወጣ እኔ ጸልያለሁ። ሁሉን የሚያጥለቀልቅ እግዚአብሔር ሆይ ወደ ክብር ከፍ የሚያደርግ እግዚአብሔር የዘላለም አምላክ ሆይ ሁሉ እግሩ ወደዚህ ለመምጣት የሚቸኩልበት ክብር እንዲመጣ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። በስራ እያባከነ እያማከለ እግዚአብሔር የዘላለም አምላክ ሆይ በእውነት እግሮቻቸው ወደዚህ እንዳይመጡ ኑሮን እግዚአብሔር ሆይ በፋይናንሻል ክራይሲስ የሚመታ በኢየሱስ ክርስቶስ ስም የተሰበረ እንዲሆን እጸልያለሁ። እግዚአብሔር የዘላለም አምላክ ሆይ ሁሉ እንደሚገባ እንዳይሮጥ እግርን የሚያስር እግዚአብሔር ሆይ ክብርን የሚያሳጣ እግዚአብሔር የዘላለም አምላክ ሆይ የሚሆነውን ነገር እያየ በፍጥነት የሚሆነውን እንዲረሳ የሚያደርግ መንፈስ በጌታ በኢየሱስ ስም የተሰበረ ይሁን። አንዳንድ ስፍራ ደግሞ ፈጽሞ የደረቀ ምንም የሌለበት ትርጉም ለማይሰጥ ነገር ግርግር የሚፈጠር ትውልድ እግዚአብሔር የዘላለም አምላክ ሆይ ፈጽሞ በዚህ ግን እንደዛ እንዳይሆን እኔ ጸልያለሁ። በኢየሱስ ክርስቶስ ስም በእውነት የአገልጋዮችን ልብ እንድትጠብቅ፣ እንድታበረታ፣ እንድታነሳሳ፣ ወደፊት መሄድ እንድንችል